በሰርጌ 72 ሰዓት ውስጥ ነበረ ፍቼ የጠየቅኩት። የሕክምና ተማሪ ነበርኩኝ። ባሌም የነበረው መምህሬ ዶክተር ነው። ሰላም እንዴት ናችሁ ወዶችዬ? አብራችን ስለሆናችሁ በጣም አመሰግናለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ እያረጋችሁ ጀምሩት። እንዲሁም ቤተል ኤጄሞል አንደኛ ፎቅ ሀውለት ጋር በሉና አባያ፣ ድሪያ፣ ቶብ፣ ጫማና ቦርሳዎች ከፈለጋችሁ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪኩ መለሳለሁኝ። አድራሻዬን ቤተል ኤጄሞል አንደኛ ፎቅ ነው። ባዮ ላይ ደግሞ ስልክ ቁጥር ስላለ እየደወላችሁ ቦታውን ማረጋገጥ ትችላላችሁ። ኮፒ ሊንክ እንዳይረሳ 20 ጊዜ። ቀጥታ ወደ ታሪካችን ብዙዎች ጋር እንዲደርስ ታሪክ። ይህ መምህሬ ሳር ቅጠሉ የሚወደው በስነ ምግባሩ የተመሰገነ በመልኩም እጅግ በጣም አማላይና ቆንጆ ሰው ነው። አዎ ይህን ዶክተር የማይወደው የማይፈልገው የማይመኘው የትምህርት ቤቱ ሴት የለም። ከመልኩ ማማር ስቲ ከጉብዝናው፣ ከጉብዝናው ስቲ ከባህሪው ስቲ ደግሞ ከሀብቱ ብቻ እንዲህ ነው ብለሽ እንደዚህ የምትጥይለት ምንም አይነት እንከን የምታወጪለት ሰው አልነበርም። ይህን ሰው ያወቅኩት ገና ሕክምና መማር በጀመርኩኝ ሰሞን ነበር። አዎ እኔ በትምህርቴ ጎበዝ የምባል በመልክ የማምር የተረጋጋው ብዙም ይሁኝ የማላበዛ አንገቴን ደፍቼ ትምህርቴን የመማር ትምህርቴ ላይ የሚያተኮርኩኝ ቸካይ ተማሪ ነኝ። በዚህ መሃል ይህ ዶክተር እኔ ላይ የተለየ ትኩረትና የተለየ እንክብካቤ ማሳየት ጀመረ። ለኔም ሜንቶሬ፣ መካሬ እንዲሁም ደግሞ የቅርብ ተከታታይ ሆኖ ቁጭ አለ። እኔን ሲከታተለኝ እንደ አባት እንደ ወንድም እንጂ እንደ አንድ መምህር አልነበረም። በእያንዳንዱ የትምህርት እንቅስቃሴና ውሎዬ ላይ ብዙ ተጽዕኖዎችና ብዙ አስተዋጽኦዎች ነበሩት። እሱ እኔ ላይ ባደረገው ተጽዕኖና አስተዋጽኦ በራሴም ጉብዝናና ጥረት ተነሳስቼ ውጤቶቼ እጅግ በጣም አመርቂና በጣም ቆንጆዎች ነበሩ። አዎ ያም ሲሆን ግን አንገት ደፊ የተረጋጋው ሆንም እኔም ውብና ቆንጆ ሴት ነኝ። ያየኝ ሁሉ የሚመኘኝ፣ ያየኝ ሁሉ የሚወደኝ ከሃይ ስኩል ጀምሮ ዛሬም እስከ ሕክምና ትምህርት ቤት ድረስ እኔን የማያስቸግር እኔን የማይወድና የማይመኝ አንድም ወንድ የለም። እኔ ግን አንድ ሰው ህይወቴ ውስጥ አለ። ያ ሰው ገና ከሃይ ስኩል ጀምሮ የምወደው የሚወደኝ ፍቅረኛዬ ነው። አዎ እኔና እሱ የድሃ ልጆች ነን። ቢሆንም ግን እጅግ የሚያስቀና ፍቅር አለ በመካከላችን። ፍቅራችን ብዙም ይውኝ ያለና ገሃድ የወጣ አይደለም። እኔና እሱ በምንገናኘው መንገድ እንገናኛለን፣ በምንቀራረበው ልክ እንቀራረባለን። ነገር ግን ሽፍንፍንና ድብቅ ነው የኔና እሱ ግንኙነት። እሱም በጣም የድሃ ልጅና የሚስኪን ቤተሰብ ሰው ስለሆነ አንድ ቀን ትምህርቱን ጨርሶ ቤተሰቡን የመቀየር ትልቅ ህልም አለው። እኔም ዋጋ ከፍሎ ያስተማረኝ ቤተሰቤን ትልቅ ደረጃ ላይ ደርሼ ማሳየት የምፈልግ ወጣት ነኝ። በዚህም ምክንያት እኔና ፍቅረኛዬ ለረጅም ዓመታት አብረን ስንቆይ አንድ ህልም፣ አንድ ታርጌት ነበረን። ያም ህልምና ታርጌታችን በተመረቅን ማግስት እንጋባለን፣ ስራ እንደያዝን ወደ ትዳር እንሄዳለን፣ አብረን እንሰራለን፣ አብረን እናድጋለን፣ የቤተሰቦቻችንንም ህይወት አብረን እንለውጣለን ተባብለን ቃል ተገባብተን መገናኘት ባለብን ልክ እየተገናኘን ማውራት ባለብን ልክ እያወራን ቀሪ ሰፊ ጊዜያችንን ግን ለትምህርትና ለዓላማችን ሰጥተን እንኖር ነበር። በዚህ መሃል ይህ ፕሮፌሰር በእኔ ፍቅር ወድቆ ነበር። ያንን እኔ አላቅም። እሱም እኔን የሚረብሽና እኔን የሚበጠብጥ አንዳችም ነገር አሳይቶ አድርጎም አያውቅም። እሱ ሁሌም የሚያደርገው ከጎኔ ሆኖ እንድበረታ፣ እንድጀግን፣ ጎበዝ ተማሪ እንድሆን፣ ካለኝ ላይ እንድጨምር የሚያግዘኝ የሚደግፈኝ አስተማሪ ነበር። ከዚህ አስተማሪ ጋር ከተማሪና ከአስተማሪነት ባለፈ ቅርብ የሚባል ወዳጅነት ነበር። አንደኛ ጎበዝ ተማሪ በመሆኔ አብልጦ ይወደኝና እኔ ላይ ትኩረት ያደርግ ነበር። እኔም ማውቀውን ነው የምልሽ። እሱ በእርግጥ አሁን ላይ ተገለጠልኝ የምነግርሽ ነገር ሌላ ትኩረት ነበረው እኔን ካየኝ ቀን ጀምሮ። ሁለተኛ ሜንቶሬ ነበር፣ የቅርብ አለቃዬም ነበረ፣ የቅርብ ተጠሪዬም ነበር። ስለዚህ እሱን ድጋፍ የሚጠይቁ ስለነበሩ ሌሎች ሜንቶር እንደሚያረጋቸው ተማሪዎች ብንቀራረብም ከኔ ጋር ግን እልፍ ያለ ጥልቀት ያለው ግንኙነት ነበር። ለምን እየደወለ ቼክ ያደርገኛል፣ የደረስኩበትን ያረጋግጣል፣ በስልክም እናወራለን። ትምህርት ቤት ብቻ አልነበረም ግንኙነታችን። አይደርስ የለ የመመረቂያችን ጊዜ እየደረሰ መጣ። እኔም ከዋንጫ ተመራቂዎች ከዋንጫ ተሸላሚዎች አንዷ ነበርኩኝ። ትምህርቱን አጠናቀን ፈተናውን ተፈትነን ለምርቃት እየተዘጋጀን ባለንበት ወቅት
ከዚህ መምህሬ ጋር ምርቃታችን እየተቃረበ በመጣ ቁጥር ከሌላ ጊዜ በተለየ የሚያገናኘንና ከሌላ ጊዜ በተለየ የሚያቀራርበን ብዙ ኬዞች ነበሩ። የመጨረሻዎቹ ሳምንት ላይ ግን የማልጠብቀው ነገር ተከሰተ። አንድ ቀን ቢሮ አስጠራኝ። ቢሮ ላይ ቁጭ ብለን እያወራን ስለ ትምህርቱ ስለተፈጠረው ነገር ከተነጋገርን በኋላ የዋንጫ ተሸላሚ ተመራቂ መሆኔን ካበሰረኝ በኋላ እንኳን ደስ ያለሽ አለኝ። እንኳን አብሮ ደስ አለን። ይሄ እኔ ብቻ ሳይሆን ያንተም ውጤት ነው። ብዙ ረድተኸኛል፣ ብዙ ነገር አድርገህልኛል። አንተ ከጎኔ ባትሆን ኖሮ የኔ ጥረትና የኔ ልፋት ብቻ የትም አይደርሰኝም ነበር ዶክተር። በጣም አመሰግናለሁ። በጣም ነው የማከብርህ አልኩት። እኔም አመሰግንሻለሁ። ልፋቴና ጥረቴ ምን አላስቀረሽብኝም። ሁሉም ሰው ላይ ስለተለፋ ሁሉም ሰው ውጤታማ ይሆናል ማለት አይደለም። አንዳንድ ሰዎች እንዳንቺ ይለያሉ አለኝ። አመሰግናለሁ አልኩት። አንድ ነገር ልንገርሽ አለኝ። እሺ አልኩት። እኔ በጣም ያረጀች ትልቅ ሽማግሌ ሆነች እናት አለችኝ። ትምህርት ቤት ከተመረኩኝ ጊዜ ጀምሮ አንድ ምኞት ነው ያላት፣ የኔን ሰርግ፣ የኔን ወግ ማድረግና የኔን ልጆች ማየት አለኝ። ታዲያ አልኩት እኔ ግን በዚህ ሁሉ ዘመን አንድም ቀን አይኔ ላይ የምትሞላ ልቤ ላይም የምትገባ ሴትን አግኝቼ አላቅም። ውስጤ ላይ የሳልኳት የምመኛት የምፈልጋት አንዲት ሴት ነበረች። ያችን ሴት በመፈለግና ያችን ሴት በመጠበቅ እናንተ እዚህ ትምህርት ቤት የምትመጡበት ቀን ደረሰ። የመጀመሪያ ክላስ ልሰጣችሁ እናንተ ክፍል የገባሁኝ ቀን አንቺን ሳይሽ የተሰማኝ ስሜት ውስጤ ላይ ተስላና ውስጤ ላይ ተቀምጣ የነበረችዋን ሴት በአካል ተገልጣ ያየኋትን ያህል ተሰምቶኝ ፊል አደረኩኝ። በጣም ደስ አለኝ። ልክ ያየሁሽ ቀን ነበር። እቺ ሴት ናት የኔ ሚስት፣ እቺ ሴት ናት ውስጤ ላይ ያለችው እምፈልጋት እምወዳት ብዬ ከዛም በኋላ በነበረን ግንኙነትና አንቺ ላይ ያየሁትን ፖቴንሻል አንቺ ውስጥ ያለው ብቃትና ኃያልነት በትክክልም ያቺ ምፈልጋት ጎበዟ ታታሪዋ ሴት አንቺ መሆንሽን አረጋገጠልኝ አለኝ። ይሄን ሲለኝ ሰውነቴን ዘፈዘፍ ነበር። በጣም ደነገጥኩኝ። ከሱ የማልጠብቀው ነገር ነው። በእርግጥ ይህ ሰው እንደነገርኩሽ ነው። እኔ አይደለሁም ተማሪ ሴቱ አይደለም፣ የሱ ኩዮች ያላገቡት መምህራን ዶክተሮቹ ሳይቀር በሱ ፍቅር ያልተለከፈ እሱን የማይፈልግ እሱን የማይወድ እሱን የማይመኝ የለም ነው የሚባለው። እዛ ትምህርት ቤት ግርማ ሞገሳም ነው፣ ጎበዝ ነው፣ ጨዋ ነው፣ ጥሩ ሰው ነው። አዎ የዓላማ ሰው ነው፣ መልከኛ ነው፣ ባለሀብትም ነው። ሀውለት ያንን እያለኝ ቀጥ ብዬ አይኔን አፍጫየው የነበርኩት እኔ አንገቴ ቅንጥስ ብሎ ስብር አለ። እባክሽ እንዳታሳፍሪኝ፣ እስከዛሬ ያልነገርኩሽ፣ እስከዛሬ ስለ እንደዚህ አይነት ሐሳቦች ያላነሳሁት ከትምህርትሽ ላስተጓጉልሽ ወደኋላ ላረግሽ ስላልፈለግኩኝ ነው። እንደዚህ አይነት ሐሳቦችን ጭንቅላትሽ ላይ ከትቼ እኔን ስታይኝ እንድትሸማቀቂና እንድትረበሽም ስላልፈለግኩኝ ነው። ለራሴ አንድ ቃል ገባሁኝ። ይቺን ልጅ አስተምሬ ትልቅ ቦታ ደርሳታለሁ፣ ከዛም አገባታለሁ፣ ሚስቴ ትሆናለች፣ ጥሩ ልጅ ናት አልኩኝ። የምፈልገው እርጋታ አንቺ ላይ ያለ፣ መልክሽም ጉብዝናሽም እርጋታሽም ሁሉ ነገርሽ ለኔ ተፈጠርሽ ሴት ነሽ። እባክሽ እምቢ እንዳትኝ፣ ይሄን ጉዳይ አስቢበት፣ ተመረቂና ቀጥታ ወደ ሰርግ እንሂድ። እኔ ካንቺ ምንም አልፈልግም፣ ጋብቻና ጋብቻ ብቻ ነው የምፈልገው። እናቴም ሳትሞት ላስደስታት አለኝ። አንዲትም ቃል አልተነፈስኩም። ጠረጴዛ ላይ የነበሩትን ወረቀቶች ሰብስቤ አንገቴን እንዳቀረቀርኩኝ ከዛ ክፍል ለቅቄ ወጣሁ። ክፍሉን ለቅቄ እየወጣሁ በጣም እየተገረምኩኝ እየሳኩኝ አለመገጣጠም እየገረመኝ ነበር። ምን ያህል ሴቶች እሱን ለማግኘት እሱን በመፈለግና እሱን በማለም ውስጥ እንቅልፋቸው እንደሚያድሩ አውቃለሁ። የቅርብ አጠገብ የሚቀመጡ ሴት ጓደኞቼ ሳይቀሩ ክላስ ሲገባ ልባቸው ትርክክ ድንግጥ እንደሚልለት አውቃለሁኝ። ብዙ መምህራኖች፣ ቆነጃጅቶች፣ የሱ ኩዮች፣ የሱ ባቾች የሆኑ ሴቶች ሳይቀሩ በሱ ፍቅር የወደቁና የተንበረከኩ መሆናቸውን እሱን ሲያዩ እንዴት ሚንሰፈሰፉና የሚፈልጉት ወንድ እንደሆነ አውቃለሁ። ይሄ የአደባባይ ምስጢር ነው፣ የግቢያችን ወሬ ነው። ከግቢያችን ታዋቂው ምርጡ ቆንጆ መምህር ነው። ይህ ሰው እኔ ላይ ጣለው። እኔ ሌላን ወንድ የማፈቅር እኔ ላይ ልቤን ለሌላ ወንድ ሰጥቼ እሱን እየጠበቅኩኝ ያለምንም ነገር እሱን እየፈለግኩኝ ያለችን ሴት ወደደ። የሚገርም ነው። መቼም እንደማላገባው እያሰብኩኝ ነበር ከዛ ክፍል የወጣሁት። እሺ ብዬ የሱ ሚስት ሆናለሁ። የሱ ሚስት ሆኜ ከሱ ጋር አድራለሁ፣ ከሱ ጋር ተኛለሁ፣ ከሱ ጋር ህይወት የሚባላን 3 እና 4 ቀን አሳልፋለሁ ብዬ በዛይ ሰከንድ ፈጽሞ አላሰብኩም። በለድሉ እያዘንኩለት በድሌም እየተገረምኩኝ ነበረ ክፍሉን ለቅቄ የወጣሁት። ህይወት ታዲያ ዙሪት አይደለች? ዞራ ዞራ እሱ ላይ ጥለኝ እሱን አግብቼ በ72 ሰዓታት ውስጥ
ፍቺን ጠየቅኩኝ። እኔና ከ7 ዓመት በላይ ካጠገቤ የነበረው ፍቅረኛዬ አንድ ቃል ነበረን። ሳንጋባ ምንም አይነት ጾታዊ ግንኙነት ወይም ደግሞ ወሲባዊ ግንኙነት ላይኖረን ቃል ገብተን ይህን ሁሉ ዘመን ያለ ግንኙነት በፍቅረኝነት ብቻ ነበረ አብረን ይኖር ነው። ከተመረቅንና ስራ ከያዝን በኋላ ግን ልንጋባ በጣት የሚቆጠሩ ወራቶች ሲቀሩ እኔም እንደ ሴትነት ወጌ ያገኘኋትን ሁሉ ሳንቲም እየለቃቀምኩ ለቤቴ ትንሽ ትልቅ ሳልል እቃ ማሟላት በጀመርኩበት አንዱ ቀን በማታ የገዛሁትን እቃ ይዤ ወደ ቤቱ ሲሄድ ያልጠበቅኩትን ነገር ነበር ያየሁት። ከሌላ ሴት ጋር እጅ ከፍንጅ ፍቅረኛዬን ያስኩት። በመመረቂያ ማግስቴ መምህር ያቀረበልኝን የፍቅርና የጋብቻ ጥያቄ ለሳምንታት ምንም አይነት መልስ ሳልሰጥ ጸጥ ብዬ ዘግቼው ከረምኩኝ። ስልኩንም አላነሳም ነበር። ከሳምንታት በኋላ ግን ልንመረቅ 1-2 ቀን ሲቀረን ከሱ መውሰድና ማስተካከል የነበሩብኝ ወረቀቶች ነበሩና ቢሮ የመሄድ ግዴታ ውስጥ ገባሁኝ። ቢሮ ሲሄድ አልነበረም። ደወልኩለት እንደምፈልገውና እሱ ጋር ያሉ አንዳንድ መውሰድ ያሉብኝ ወረቀቶች እንዳሉ ስነግረው በፍጥነት እንደሚመጣና እዛው እንዲጠብቀው ነገረኝ። እንዳለውም ብዙም አልቆየም፣ በፍጥነት ወደ ቢሮ ደረሰ። ሰላምታ ከተቀያየርን በኋላ ለምንድነው የዘጋሽኝ? ስልኬን ማንሳት እኮ ምንም ችግር አልነበረውም። እኔ ካንቺ የምፈልገው ቀጥታና አጭር መልስ ነው። መፈለግም አለመፈለግም መብትሽ ነው፣ መዝጋት ግን የለብሽም ነበር አለኝ። አይ ምን ማለት እንዳለብኝ ስላላወቅኩኝ ነው ዶክተር፣ በጣም ይቅርታ አልኩት። ችግር የለውም፣ እስከ ዛሬ ድረስ ጠብቄሻለሁ፣ እስከ ዛሬ ድረስ አፍቅሬሻለሁ፣ እስከ ዛሬ ድረስ አንቺን ላለመረበሽ አንቺን ላለመጉዳት ስል የኔን ስሜት ጎድቼ ስሜቴን አፍኜ ትክክለኛው ቀን እንዲመጣ መስዋዕትነት ከፍያለሁ። ከዚህ በኋላ ምንም የምከፍለው መስዋዕትነት ምንም የምጠብቀው ጊዜም የለም። ሀሳብሽን እንድሰጭኝ እፈልጋለሁኝ። ቁርጡን ነገር ንገሪኝ፣ አትሸማቀቂ፣ ምንም ችግር የለውም አለኝ። እንዳለውም እሱን ማስጠበቅና በዝምታ ልቡን ማንጠልጠል እንደሌለብኝ ተሰማኝ። እሱን ማግባት እንደማልችል አውቀዋለሁ። ምክንያቱም እማፈቅረው እምጠብቀው እኔም ለረዥም ዓመታት ነገ ከነገ ወዲያ ተመርቄ ላገባው ስጓጓ የነበርኩት እኩያዬ ፍቅረኛ አለኝና ይህን ዶክተር ምንም ቆንጆ ቢሆን ምንም ሀብታም ቢሆን ምንም ደግና መልካም ሰው ቢሆን ማግባት እንደማልችል አውቃለሁ። ፈርጠም ብዬ ይቅርታ ዶክተር፣ ጥያቄህን መቀበል አልችልም አልኩት። ለተወሰኑ ደቂቃ ጸጥ ካለ በኋላ አንገቱን ካቀረቀረበት ቀና ሲያደርግ ፊቱ ላይ ያየሁት ሐዘን፣ ፊቱ ላይ ያየሁት መረበሽ ለመጀመሪያ ጊዜ ነበር። ያ ሐዘኑና ያ መረበሹ እስከ ዛሬ ድረስ ፊቴ ላይ የመጣ የሚረብሸኝና ብርግግ የሚያደርገኝ ከባድ ስሜት ነበረ። አው ፊት በዚህ ደረጃ ሲናገር፣ ፊት በዚህ ደረጃ መልስ ሲሰጥ፣ ፊት በዚህ ደረጃ ሲለዋወጥ፣ ሲያዝንና የልብን መሰበር የውስጥን ሐዘን ሲያንጸባርቅ ለመጀመሪያም ለመጨረሻም ጊዜ እሱ ጋር ነበር ያየሁት። የኔና የዶክተር ግንኙነት ያኔ በዚህ ተቋጨ። አው ለረጅም ቀናት ግን የፊቱ ላይ ያነበብኩትና ያየሁትን ነገር ሳስታውስ ልቤ በጣም ይደነግጥና ይበረግግ ነበር። ተመረቅን። ከምርቃታችን በኋላም እኔም ሆነን ፍቅረኛዬ ስራ ለማግኘት ረጅም ጊዜ አልፈጀብንም ነበር። ወዲያው ነው ስራን ያገኘነው። ስራ ካገኘን በኋላ ወትሮን ፍቅረኛዬ ብቻውን ነበርና ተከራይቶ የሚኖረው ትንሽ ሻል ያለች ቤት እንዲከራይ ያደረኩኝ። አብሮ ለመኖር አብሮ ለመዝለቅ እንዲሆነን ምንም የለንም፣ የድሃ ድሃዎች ነን። ስራ ካገኘንና ቤቱንም ከቀየርን በኋላ ከዚህ በኋላ ምንድን ነው የምንጠብቀው? በቃላችንና በስምምነታችን መሰረት አሁን ቀጥታ ወደ ጋብቻና ወደ ቀለበት እንሂድ የሚል ጥያቄን ማቅረብ ሲጀምር እስኪ ቆይ 1-2-3 ወር እንኳን ደሞዝ ላገኝ፣ አይተወሰነ እንኳን ትንሽ እቃዎችን እናሟላ፣ ትንሽ እንቆይ ባይ ሆነ። ያንንም ቢሆን አልተቃወምኩትም። ልክ ነው። 1-2-3 ወር ደሞዛችንን ከወሰድን በኋላ ቤታችንም ውስጥ የጎደለውን ነገር ካሞላላን በኋላ እንደርስበታለን ብዬ አምኜ የተቀበልኩት። በዚህ መሀል ግን እኔ በማገኛቸው ሳንቲሞች በማገኛቸው አጋጣሚዎች ሁሉ ለቤቴ ለኑሮዬ ያስፈልጉኛል ብዬ የማስባቸውን ከማስታጠቢያ አንስቶ እስከ ብርጭቆ፣ ከማንቆርቆሪያ አንስቶ እስከ ሲኒ ድረስ በየመንገዱ እየገዛሁኝ ወደ ቤት ይዤ ሄድ ነበር። በዚህ መሀል አንድ ቀን በጣም የምታምር የውሃ ብርጭቆ ከነጆኳ መንገድ ላይ ሳልፋ ያለሁኝ። ያንን ጆክና ብርጭቆ ከገዛሁኝ በኋላ መሽቶ ነበረ። እቤት ይዤ መሄዱ አልተመቸኝም። እናቴ ቤት ይዤው ከገባው በኋላ መልሼ ይዤ እወጣለሁ እንዴ? ምን እላቸዋለሁ? ቢመሽም እዛው ቤት ሄጄ ላስቀምጠው አልኩኝና ለፍቅረኛዬ ሳልደውልለትም ምንም ሳልል ካለም አለ ከሌለም ምንም ችግር የለውም ካለም ሰርፕራይዝ ነው ብዬ ያንን የውሃ ብርጭቆና ጆክ ይዤ ቀጥታ ወደ ተከራየንበት ቤት ሄድኩኝ። እዛ ስደርስና በሩን ከፍቼ ስገባ ግን ሀውለት ያጋጠመኝን ነገር ማመን አልቻልኩም። ራሴን ስቼ ነበረ በወቅቱ የወደኩት። ከሆነ ደቂቃ በኋላ ተነሳሁኝ። ፍቅረኛዬን ከሌላ ሴት ጋር ነበር ያገኘሁት።
በዛ ምሽት በዛ ጨለማ ቤቴ ውስጥ ሌላ ሴት ነበረች። ራሴን ከሳትኩበት ከነቃሁኝ በኋላ ዞር ብዬ ሳይ ሴቲቷን አባሯት ነበረ። ምንድን ነው ብዬ ጠየቅኩት። ምንም መልስ አልነበረውም። ተነስቼ እያለቀስኩ ወደ ቤት ሄድኩኝ። እቤት ከሄድኩኝ በኋላ ከባድ ቁጣና እልህ ውስጥ ገባሁኝ። ወዲያው ያደረግኩት የመጀመሪያው ነገር ዶክተር ጋር መደወል ነበር። ዶክተር ሀሳብን ቀይረሃል አልቀየርክም አልኩት። የምኑን ሀሳብ አለኝ። የጋብቻውን ሀሳብ አልኩት። እንዴት እቀይራለሁ? አንቺ ፍላጎቱ ካለሽና አንቺ ፈቃደኛ ከሆንሽልኝ አሁን ላገባሽ እችላለሁ አለኝ። እንግዲያውስ በዚህ ሳምንት የመጨረሻው ሳምንት ላይ ሽማግሌ ላክ፣ ለቤተሰቤ ሽማግሌ እንደሚላክ እናገራለሁ አልኩት። ውሳኔም ስሜታዊነቴም በዛች ሰከንድ ውስጥ እማስበውን እማደርገውን እሚይዘውን እምለቀውን እማቅበት ስሜት ላይ አልነበርኩኝም። በጣም ደስ አለው። የምርሽን ነው ወይስ ምን እያልሽ ነው? ከራስሽ ጋር ነሽ? ማን አለ አጠገብሽ? ምን ሆነሻል አለኝ። ምንም አልሆንኩም፣ ከራሴ ጋር ነኝ፣ በጣም ደህና ነኝ። የጠየከኝን ጥያቄ እያሰብኩበት ነበረ። አንተ ትክክል ነህ፣ ማግባት አለብኝ፣ ላገባም የምፈልገው አንተን ነውና ሽማግሌውን እሁድ ላክ አልኩት። እሺ አለኝ። ስልኩ ተዘጋ። ቀጣይ እሁድ እስኪደርስ ድረስ የሚገርምሽ ነገር ከማንም ጋር አልተደዋወልኩም። ከፍቅረኛዬ ጋርም ከዶክተሩ ጋር እሁድ ሽማግሌ ሊልክ ቅዳሜውን ደወለልኝ። አቤት አልኩት። እንዴት አትደውይም? የምርሽን ነው? እኔ ሽማግሌዎችን አዘጋጅቻለሁ። ለቤተሰቦችሽ ተናግረሻል? ሽማግሌ ነገ መላክ እችላለሁ አለኝ። አዎ ላክ፣ ተናግሬያለሁ አልኩት። ታዲያ እንዴት አልደወልሽልኝም? እንዴት እናድርገው? እንዴት ይሁን? ምን ይደረግ? እንደ ሴት እንዴት ልትጠይቅኝና ልታናግርኝ አልሞከርሽም አለኝ። እንደዛ ማለት ነበረብኝ እንዴ? ለቤተሰቤ ተናገርኩኝ። ሽማግሌውን የምትልከው አንተነ፣ ሌላ ፕሮሰስ እንዳለው ግን እኔ አላቅም አልኩት። ሳቀና እሺ ሽማግሌዎቹ ነገ ይመጣሉ አለኝ። በተባለው ቀን እነዛ ሽማግሌዎች ወደ ቤታችን መጡ። እሁዱን ቤተሰብም በወግ በማዕረጉ መሰረት ለሳምንት ቀጠራቸው። በሚቀጥለው ሳምንት እስኪመጡ ድረስ ደወለልኝና ቤቱን እንዳይና ማስተካከል የምፈልገው መጨመርም መቀነስም የምፈልገው እቃ ካለ መጥቼ እንድጨምር እንድቀንስ ቤቱንም እንዳስተካክል ጋበዘኝ። እሺ ብዬ ወደ ቤቱ ሄድኩኝ። ቤቱን ሳየው ሀውለት የሚታመን አልነበረም። በጣም የሚያምር ግርማ ሞገስ ያለው ቆንጆ፣ ከጠበቅኩትም ከገመትኩትም በላይ ምርጥ የሚባል ቤት ነው የነበረው። በእርግጥ ዶክተር የስራ ሰው ነው፣ ጎበዝ ነው፣ የደህና ቤተሰብም ልጅ ነው። ከሱ የሚጠበቅ ቢሆንም በዚህ ደረጃ ግን ባለሀብት ነው ብዬ አስቤም አላቅም ነበረ። ደስ አለኝ። ምንም መጨምረውም ምቀንሰውም ነገር አልነበረም። ቤቱ ባለበት ሁኔታ ጥሩ ነው ብዬ ተነስቼ ወደ ቤቴ ሄድኩኝ። ያን ሁሉ ነገር ሲሆን ግን ሀውለት በደመ ነፍስ ነበርኩኝ። እማስበውን እማደርገውን እያወቅኩኝ አልነበረም። የፍቅረኛዬን ስልክ ሙሉ ለሙሉ ብሎክ አድርጌዋለሁ። ሰርግና ዝባዝንኬ የሚባል ነገር አልፈልግም። ከሁለተኛ ሽማግሌ ከተላከ በኋላ የዛን ዕለት ቀለበት ተደርጎ ወደ ቤት መግባትና መጠቃለል ነው የምፈልገው አልኩኝ። በዚህ እሱም ተስማማ። በእርግጥ ከነ ቤተሰቦቹ ሰርግና ድል ያለ ነገር ፈልገው ነበር። እኔ ግን ሙቼ ይገኛለሁ። ጓደኛ የለኝም። ሚዜ ብዬ ቬሎ ብዬ ስስብ አልገኝም። ሽማግሌዎችህን ላክ፣ በሁለተኛው ቀጠሮ ጊዜ ቀለበት ይደረግ፣ ቀጥታ ሻንጤን ይዤ ቤትህ ነው መመጣው አልኩት። ሊቃወምኝ አልፈለገም። እኛ እንኑር፣ እኛ እንዋደድ እንጂ በፈለግነው ጊዜ እኮ መሰረግ እንችላለን፣ በፈለግነው ጊዜ መሆን ይችላል ብሎ ቤተሰቡንም በሚያሳምንበት መንገድ አሳምኖ በሁለተኛው ሽማግሌ ሻንጣዬን ይዤ ቤቱ ገባሁ። ይሄ ሁሉ ሲሆን ሀውለት ከዛ ጊዜ ጀምሮ ጭንቅላቴ ምን እያሰበ ነው? ምን እየሆንኩኝ ነው? ወዴት እየሄድ ነው? ምንም የማውቀው ነገር የለም። ጭንቅላቴ ብቻ የዛ ሰዓት ላይ ቤት ገብቼ ፍቅረኛዬን ከሌላ ሴት ጋር ሳየው በተሰማኝ ስሜት ባሰብኩት ሀሳብ መሀል እስካሁን ምንም ነገር ማሰብ አቅቶት ምንም ነገር ማገናዘብ አቅቶት የሆነ ቦታ ላይ ስታክ እንዳረኩኝ ነው የሚሰማኝ። አዎ የሆነ ቦታ ላይ ጭንቅላቴ ስታክ አርጓል። እያገናዘብኩ እያሰብኩኝ እያብሰለሰልኩኝ አልነበረም። እንባይ እንኳን ለማውረድ ፈቃደኛ አልነበረም። ሁሉ ነገሬ ድርቅርቅ ብሎብኛል። ማደርጋቸው ነገሮች ሁሉ በደመ ነፍስና በቃ ዝም ብሎ በመነዳት ይመስለኛል። አዎ ታዲያ ዶክተሩን ባገባሁት በ72 ሰዓታት ውስጥ ምን ተፈጠረ? ፍቺ ጠየቅኩኝ። እኔ ድንግልናዬን ጠብቄ የቆየው ንጹሕ ሴት ነበርኩኝ። ከዶክተር ጋር በተጋባን ማግስት ጠዋት ላይ ተነሳሁኝና ይህ ንጽህናዬ ለዛ ልክስክስ ወስላታ አይገባውም ነበር ብዬ ደስ አለኝ። ያደረገውን ተመሳሳይ ነገር እንዳደረግኩኝና እንደተበቀልኩትም ተሰምቶኝ የእርካታ ስሜት ተሰማኝ። ከትንሽ ቆይታ በኋላ ግን ያር መረጋጋቴም እርካታዬም የበቀል ስሜቴም ከኔ ጋር አልቆየም ነበር። ትንሽ እንደቆየው ጭንቅላቴ የሚጮኸው ጩኸት፣ ልቤም የሚመታው ምት ከምቋቋመው በላይ ሆነብኝ።
ምንም አይነት ደስታ፣ ምንም አይነት መረጋጋት አይታይብኝም። ጩሂ ይለኛል፣ ጥፊ ይለኛል፣ ውጪ ይለኛል። ብቻ የሚሰማኝ ስሜት ዝብርቅርቅርቅ ያለ ነው። ይሄ ሁሉ የሆነው ባገባው በመነጋቱ ገብቼ ሻወር ወሰድኩኝ። ከሻወር ወጥቼ ወደ በረንዳው ወረድኩኝ። ወደ በረንዳው ስወጣ ወደ ታች ውረጂ፣ ተፈጥፈጪ፣ ሙቺ የሚል ስሜት ነበር የሚሰማኝ። መኖሬ ምንም ትርጉም አልሰጥሻለኝ። ለምንድን ነው የምኖረው? ለምንድን ነው ያለሁት? ምን እየተሰማኝ ነው? ምን እያሰብኩኝ ነው? መቋቋም የማልችለው ዝብርቅርቅ ያለ ስሜት ውስጥ ነበርኩኝ። ሐውልት ያው እንደሆነው ሆኖ የዛ ዕለት በዛው ጩኸት፣ በዛው ስቃይና በዛው መከራ አንዴ ወተሽ ራስሽን አጥፊ፣ አንዴ ከፎቁ ላይ ተፈጥፈጪ፣ አንዴ ጩሂ፣ አንዴ አልቅሽ እያለኝ ማልቀስም መጮህም መፈጥፈጥም ሳልችል ከልቤ ጋር እየታገልኩኝ የዛ ዕለት መሽቶም ዶክተር መጣ። እኔ ለሱ የማልገባው ሰው ነኝ። የኔ ንጽህና ለሱ የማይገባው ነው። እሱ ወስላታ ነበረ፣ በትክክል ተበቅየዋለሁ እያልኩኝ ጠዋት በተነሳው ቁጥር ያንን አስባለሁ። ከዛ ስሜት በኋላ ግን እማላቀው ድብርትና እማላቀው ሐዘን ይጫጫነኛል። ሙቺ የሚለው ስሜት መልሶ ወደ እኔ ይመጣል። እንደዚሁ እየተወዛገብኩኝ ባለሁበት ሁለተኛው ቀን ላይ ፍቅረኛዬ በሌላ ስልክ ደወለ። ልክ ያንን ስልክ ሳነሳው የፍቅረኛዬን ድምፅ ሰማሁት። ድምፁን ስሰማው መቋቋም የማልችለው የእንባ ጎርፍ ከዓይኔ ጀርባ መጣ። እርር ብዬ ማልቀስ ጀመርኩኝ። ፍቅረኛዬን በዛ ሁኔታ ካየሁት በኋላ መጮህም ማልቀስም ያልቻልኩት ሴትዮ ይህን ሁሉ ውሳኔ ስወስን፣ እዚህ ሁሉ ነገር ውስጥ ስገባ ጭንቅላቴ አንድ ቦታ ላይ ስታክ አድርጎ ምን እያሰብኩ እንዳለው፣ እንዴት እየሄድኩ እንዴት እያደረግኩኝ እንዳለው እማላቅ የነበርኩት ሴትዮ ባገባሁ በሁለተኛው ቀን ጠዋት የተደወለው ስልክ ግን እንባይን ከውስጤ ፈንቅሎ እርር ብዬ ማልቀስ ጀመርኩኝ። ድምፁን ስሰማ አልቻልኩም። ከየት መጣ የማልለው ጩኸት ከውስጤ ወጥቶ መንፈቅፈቅ ጀመርኩኝ። በስልኩ ውስጥ ሄለው እያለ ስሜን እየጠራ የሚመጣው ድምፅ ከምንም ነገር በላይ ሐዘንና ንዴት ውስጥ ምሬት ውስጥ ከቶ ያንሰቀስቀኝ ጀመር። መደማመጥ አልቻልንም። ስልኩ ተዘጋ። እኔ ግን እዛው ጋር ሆኜ ማልቀሴን ቀጠልኩ። እያለቀስኩ በመጣው ቁጥር የምሬቴ እንባ እየጨመረ መጣ። ስልኩ ይጮሃል። ለ2 ሰዓት ያህል ሳላቋርጥ ጮህኩኝ፣ ሳላቋርጥ አለቀስኩኝ። አዎ አፌን በትራስ አፍኜ እየጮህኩኝ ተንፈቀፈቅኩኝ። ከ2 ሰዓታት በኋላ ለ20 ጊዜ ያህል ስልኩ ተደውሎ ነበር። ተረጋግቼ ራሴን አረጋግቼ በዛው ስልክ ለፍቅረኛዬ መልሼ ደወልኩለት። ምንድን ነው ያደረግሽው? ምንድን ነው የሰራሽው? እያለ ይጮህብኝ ጀመር። የራሱን ስህተት የራሱን ጥፋት ወደ ጎን አድርጎ እኔ ማግባቴ፣ እዚህ ውሳኔ ውስጥ መግባቴ ምን አይነት ውሳኔ ነው? ምን አይነት ጅልነት ነው? እኔን ጥለሽ መኖር አትችይም። እኔን ተለይተሽ መኖር አትችይም። ይሄን ትዳር አሁኑኑ ወስኝበት፣ ሌላ እርምጃ ሳይሄድ አሁኑኑ ከዚህ ትዳር ውጪ። በእርግጠኝነት የምነግርሽ ነገር በዚህ ህይወት ደስተኛ አትሆኝም፣ እኔን ትተሽ ደስተኛ አትሆኝም እያለ እንደ ዛቻም እንደ ማስፈራሪያም እንደ ተማጽኖም ያለው ወሬዎችን ያስገመግም ጀመር። ምንም ልለው አልቻልኩም ከመስማት ውጭ። ጭንቅላቴ ላይ ግን እያቃጨለ የነበረው ይሄ ትዳር ላንቺ አይሆንሽም፣ በዚህ ትዳር ደስተኛ አትሆኝም፣ እኔን ጥለሽ መኖር አትችይም፣ እኔን ትተሽ ደስተኛ መሆን አትችይም፣ ፈጥነሽ ከዚህ ህይወት ውጪ፣ ፈጥነሽ ከዚህ ትዳሩ ውጪ፣ ወስኚ፣ አሁንም ቢሆን እቀበልሻለሁ የሚሉት የፍቅረኛዬ ቃላት እየደጋገሙ ጆሬ ላይ አንቃጭሉ ነበር። ምንም ሳልጠይቀው ምንም ሳልመልስለት ሰምቼ ስልኩ ተዘጋ። ከዛች ደቂቃ ጀምሮ እያሰብኩት የነበረው አንድና አንድ ነገር ነው። ልክ ነው፣ እኔ በዚህ ትዳር ደስተኛ አልሆንም፣ እኔ በዚህ ህይወት ደስተኛ አልሆንም፣ እኔ እሱን አጥቼ መኖር አልችልም፣ ሳይረፍድ መወሰን አለብኝ የሚለው ሀሳብ ልቤ ላይም ጭንቅላቴ ላይም የሚመላለስ ትልቅ ሀሳብ ሆነ። አዎ መውጣት አለብኝ ከዚህ ትዳር እያልኩኝ ባሰብኩኝ ቁጥር የሚመታው ልቤ ይረጋጋል፣ ጭንቅላቴ መርፍ ይላል። ከዛ ውጪ ሌላ ሀሳብ ማሰብ አልችልም። ሌላ ሀሳብ ሳስብ ጭንቅላቴ የማይረጋጋም፣ የልብ ምት የማይረጋጋም። የማስበው ነገር የሚያረጋጋኝ አንድና አንድ ነገር ከዚህ ህይወት በፍጥነት መውጣት አለብኝ። እኔ ለዶክተር አልሆንም፣ ዶክተርም ለእኔ አይሆንም፣ ልወደው የምችለው ሰው አይደለም፣ ፍቅረኛዬን አጥቼ መኖር አልችልም የሚለውን ነገር ብቻ እያሰብኩኝ። ሰላም እንዴት ናችሁ? ዶችዬ አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሪፖስት፣ ፎሎ
አይረሳ። ስለምታበረታቱኝ ስለምትከታተሉኝ በጣም አመሰግናለሁ። ይሄ ፕሮግራማችን ለብዙ እህቶች ወንድሞቻችን ጋር እንዲደርስ የበኩላችሁን አድርጉ። የምትከታተሉኝ ሁሉ ሪፖስት እያረጋችሁ ኮፒ ሊንክ 20 ጊዜ እያረጋችሁ ከወደዳችሁት ላይክ እያረጋችሁ አብራችሁን ቆዩ። እንዲሁም ቤተል ኤጄሞል አንደኛ ፎቅ 2 ጋር በሉና በጣም የሚያማምሩ ጫማዎች፣ አባያዎች፣ ቶቦች፣ ድሪያዎች፣ አዳዲስ እቃዎች ስለገቡ መታችሁ መጎብኘት መገበያየት ትችላላችሁ። እንዲሁም ዲሊቨር ስላለን የምፈልጉትን እቃ ያላችሁበት ድረስ እናደርስላችኋለን፣ እንልክላችኋለን። አድራሻዬን የምፈልጉ ባዮ ላይ ስልክ ቁጥሬም አድራሻዬም አለ። ያንን ተጠቅማችሁ እዘዙን። ቀጥታ ወደ ታሪኩ እሄዳለሁ። ከዛ በኋላ ፍቅረኛዬ በተደጋጋሚ ደውልና እናወራ ጀመረ። አዎ ተመለሺ፣ ውጪ፣ ተዩ፣ ነይ የሚል ነው የእሱ ቃላት። እኔ ለምን ያንን አደረክ? ለምን ወሰለትክ? ለምን ቺት አደረክ? ምንም አይነት ጥያቄ ልጠይቀው አልቻልኩም። ይገርምሻል፣ ምንም አልጠየቅኩትም፣ ምንም አልተናገርኩትም። በቃ አምኜ ተቀበልኩኝ። ጭራሽ እሱ ወቃሽ፣ እሱ ተሳዳቢ ሆኖ ቁጭ አለ። አንቺ ድሮም ብሩን ብለሽ ሀብቱን ብለሽ መጀመሪያም ውስጥሽ ላይ የነበረ ነገር ስለነበረ ነው እንጂ የእኔን ጥፋት እኔን ለደቂቃ ሳታወሪኝ ሳታዳምጭኝ እንደዚህ አይነት ነገር ውስጥ አገቢም። አንቺ ገንዘብ ወዳድ ነሽ፣ ገንዘቡን ወደሽ ነው በዚህ ወጥቶ በዚህ ገብቶ በየሰዓቱ እየደወለ ይነተርከኝ ጀመረ። እሱ ነተረከኝም አልነተረከኝም ግን ያ ህይወት ለኔ ትክክል እንዳልሆነ ገብቶኛል። በልህና በቁጣ ሳላገናዝብ የገባሁበት የራሴንም የዛ መልካም ሰውንም ህይወት እማበላሽበት ህይወት መሆኑ ገብቶኛል። ፈጥኜ መወሰን አለብኝ እያልኩኝ ማሰብ ብቻ ጀመርኩኝ። 5ኛው ቀን ላይ በህልሜ በጣም መጥፎ ከባድ የሚባል ቅዠትን ህልምን አየሁኝ። ሌሊቱን ባንኜ እሪ ብዬ ጮሄ ስነሳ ፊቴ በንባ ሰውነቴ ደግሞ በላብ እርሶ ነበር። ዶክተር በጣም ደንግጦ በርግጎ ተነሳ። ከተነሳው በኋላ ቁጭ ብዬ ማልቀስ ጀመርኩኝ። መቆጣጠር የማልችለው ለቅሶ ዶክተር ሊያባብለኝና አይዞሽ ሊለኝ አጠገቤ በመጣ ቁጥር በነካኝ ቁጥር እያመናጨኩኝ እየጮህኩኝ አባረረዋለሁ። ዞር በላ አጠገቤ አትድረስ አትንካኝ እያልኩኝ ዝግንን እያለኝ ጽይፍ እያልኩኝ አባረረው ጀመር። በጣም ግራ ተጋባ። ምን ሆነሻል? ምንድነው የተፈጠረው ነገር ይለኛል። ምንም ነገር ልናገር አልቻልኩም። ብቻ ከመኝታ ቤት ወጥቼ ሳሎን ቁጭ ብዬ ማልቀሴን ቀጠልኩኝ። አጠገቤ እንዲደርስ አላደረኩትም። ገና ቃል ካፉ ሲያወጣ አፍህን ዝጋ እያልኩኝ እጮህበት ጀመር። አስበረገኩት። ምን ነካት? ምን ሆነች እያለ ግራ ገብቶት በርቀት ቆሞ እያየኝ ሊነጋጋ ሲል ወደ መኝታ ቤቱ ገብቶ ተኛ። ድፍት ብዬ እያለቀስኩኝ የጠዋቷ ፀሐይ ብቅ እንዳለችልኝ ወደ መኝታ ቤቴ ገብቼ ልብሴን መሰብሰብ ጀመርኩኝ። ዶክተር እንዳይነቃ ቀስ ብዬ ነበረ ሻንጤን አውጥቼ ይዤ የገባሁትን ልብስ መሰብሰብ የጀመርኩት። አዎ ሌሊቱን ቆሞ ስላደረ ኃይለኛ እንቅልፍ ወስዶት ነበረ። ልብሴን ከሰበሰብኩኝ በኋላ በዛ ሌሊት ተነስቼ ከዛ ግቢ ወጥቼ ወደ እናቴ ቤት ሄድኩኝ። እናቴ ጋር ሲሄድ ማናቸውም ከእንቅልፋቸው አልተነሱም። እናቴ ብቻ ነበረች የነቃችው። ስታየኝ እንደ ሐውልት ቆማ ቀረች። ምን ሆነሻል አለችኝ። አሞኛል አልኳት። ታዲያ ለምን ብቻሽን መጣሽ? ዶክተርስ አለችኝ። አላወቀም፣ በተኛበት ተነስቼ ነው የመጣሁት አልኳት። ወዲያ ወደ ዶክተር ደወለችለት። እሱም ብዙም አልቆየም ወደኛ ጋር መጣ። ሲመጣ ምን ሆነሽ ነው ተባለ። ምንድነው የተፈጠረው ብለው ጠየቁት። የተፈጠረውን ነገር ሌሊት በርግጌ እንደተነሳው ሲነግራቸው በቃ ልክፍት ነው፣ የሆነ ነገር ለክፏታል። ስለዚህ ሃይማኖታዊ ክትትል ይደረግልሻል፣ ሃይማኖታዊ ሕክምና ይደረግልሻል። ከመጀመሪያው ትዳሬ ፍቺ በኋላ ፍቅረኛዬን ለማግባት ሳምንታትን እንኳን አልጠበቅኩም ነበር። በፍጥነት ከሱ ጋር ተጋባሁኝ። እየኖርን ግን ከቀናት አብሮነት በኋላ አንድ ነገር አወቅኩኝ። በፍቅረኛ ህይወት ውስጥ በጣም ብዙ ሴቶች አሉ፣ በጣም ብዙ ፍቅረኞች አሉ። ይህን ነገር ስመለከትና ሳረጋግጥ ምንድን ነው ብዬ ጠየቅኩት። በወቅቱም ፍቅረኛ የሰጠኝ የነበረው መልስ በአንቺ ንዴት አንቺን ለመርሳት የተጠቀምኩባቸው ሴቶች ናቸው አለኝ። እኔም ሞኝ ልሁን ምን አላቅም፣ ይህንን አምኜ ተቀብዬ ህይወቴን ቀጠልኩኝ። ነገር ግን እንደዛ አልነበረ። እኔና እሱ ልንፋታበት መልካም ምክንያት የሆነልኝ ቅዠትና ህልም፣ አዎ ዛሬ ከፍቅረኛዬ ጋር ስኖር የሚያጋጥመኝን የመከራና የስቃይ ህይወት የተጠቆምኩበት መለኮታዊ መልእክት ነበረ። ዛሬ ላለሁበት አሁን ላይ ለደረስኩበት ህይወት እንደ ማስጠንቀቂያ ፈጣሪ ውስጤ ላይ ያመጣው የህልም መልእክት ነበረ። እኔ ግን ያንን ህልም ተጠቅሜ ነበር ዶክተርን የፈታሁት። የዛ ዕለት እናቴ ቤት ከሄድኩኝ በኋላ ሸይጣን ነው፣ ስለዚህ ሃይማኖታዊ የሆነ ክትትል ይደረግልሻል፣ ወደ ባልሽ ወደ ቤትሽ ተመለሺ ተባልኩኝ። እዛ ቤት በፍጹም አልሄድም ብዬ እሪ አልኩኝ። ብባል ብሰራ ወንድሞቼ፣ አባቴ፣ እናቴ በእድሜያቸው ተመልክተዋትም የማያውቋትን ሌላ ሴትን ነበር የሚጋፈጡት።
እነሱ እጃቸው ላይ ያሳድገውኝ እዚህ ደረጃ ስደርስ እኔ እንደዚህ የምናገር እማለቅስ እምጮህ እምሳደብ ሰው አልነበርኩም። በዛ ሰዓት ግን ማናቸውንም ትንሽ ነው ትልቅ ነው እናቴ ነው አባቴ ናቸው ሳልል መሳደብ አይመለከታችሁም። በእኔ ህይወት ምከብዳችሁ ከሆነ ስራ አለኝ፣ የተማርኩኝ ሰው ነኝ፣ ከዚህ ቤት እወጣላችኋለሁ እያልኩኝ እየዛትኩ እየተሳደብኩ ማንንም አላዳምጥም ስል አዎ እቺ ልጅ ተለክፋለች፣ በቃ ዶክተር ትንሽ ታገስ ተዋት ተባለ። እዛ ሆኜ ሃይማኖታዊ የሆኑ ህክምናዎችን ያደርጉልኝ ነበር። እኔ የውስጤን በውስጤ ይዤ ዝም አልኩኝ። የሚሉኝን ሁሉ አደርጋለሁ፣ የሚደረግልኝን ነገር ሁሉ እሺ ብዬ ክትትሉን እያደረግኩኝ 15 ቀን ሆነ። ከ15 ቀን በኋላ አሁንም ተመለሺ ይስባል። እዛ ቤት ተመለሺ የምትሉኝ ከሆነ ራሴን አጠፋለሁ፣ ፍቺና ፍቺ ብቻ ነው የምፈልገው ብዬ በፍጹም ብዬ አመረርኩኝ። ብባል ብሰራ ለመጨረሻ ቀን ዶክተር መጣ። ያን ቀን አረሰው በህይወቴ ሁለተኛው የጸጸት ቀን ይሄ ቀን ነው። አንደኛ ዶክተርን ቢሮ ላይ እምቢ ያልኩት ቀን ፊቱ ላይ ያየሁት ሐዘንና መሰበር፣ ሁለተኛ ደግሞ ይሄ ቀን እባክሽ በደልኩሽ፣ አስቀየምኩሽ፣ በጣም እኮ ነው መወድሽ፣ ህልሜን እኮ አርገሽልኝ ነበር፣ ደስተኛ እኮ ነበርኩኝ፣ ለምን እንዲህ ታረጊኛለሽ አለኝ። አልፈልግህም አልኩት። የምናገርበት ቶን፣ ንግግሬ፣ ቃላቶቼ ያስጠሉ ነበር። አንድ ክብር ያለው መልካም የሆነ ደግ የሆነን ወንድን የማናገር ሳይሆን በጣም የበደላትን በጣም ያስቀየማትን ብዙ መከራዎች አድርሶባት ቁርጥ ያደረገች ሴት ለአንድ ወንድ በምትናገረው ቶንና ምሬት ያንንም ቃላቶች ተጠቅሜ ነበረ ክብሩን በማይመጥን መንገድ ሳናገረው የነበረው። ያን ሁሉ ነገር ተቋቁሞ ግን ሊለማመጠኝ ሊለምነኝ ሞከረ። ያላደረገው ነገር የለም። የፈለግሽውን ላድርግልሽ፣ የፈለግሽውን ያህል ጊዜ ልጠብቅሽ፣ ፍታኝ ግን አትበይኝ፣ አልፈታሽም፣ እስክትድኚ ቤቱን እስክትወጂ እኔን እስክትወጂ ግን እናትሽ ጋር ሆነሽ መጠበቅ እችላለሁ፣ ፍቺ የሚባልን ነገር አትጠይቂኝ አለኝ። በፍጹም ማፈታኝ ከሆነ ከህይወቴ ማትወጣ ከሆነ ድጋሚ ወደ አንተ ከምመለስ ራሴን ባጠፋ ይሻለኛል፣ ፍታኝ፣ ፍቺና ፍቺ ብቻ ነው ምፈልገው ብዬ ድርቅ አልኩኝ። አዎ ድርቀቴ የሚያስጠላ ነበረ፣ ንግግሬም የሚያስጠላ ነበረ። በዛ ሁሉ ውስጥ ተስፋ ሳይቆርጥ ግን ለሳምንታት ያህል ቀን በቀን እየተመላለሰ ለመነኝ፣ ተማጸነኝ። ከዛም በኋላ እኔን ሃይማኖታዊ ክትትል የሚያደርግልኝ ሰው በቃ ይሄ የሆነ የተጠጋት ነገር አለ፣ ስለዚህ ምናልባት ያያያዛትና ያጣመዳት ካንተና ካንተ ቤት ጋር ስለሆነ አንተ ህይወታ ውስጥ እስካለህ ድረስ ሰላም አታገኝም፣ እስካልፈታህት ድረስ ሰላም አታገኝም፣ ፍትሃት ብሎ ቤተሰብም ያ ሰውም አስገደደውና ሊፈታኝ ተስማማ። ከመፍታቴ በፊት ግን እስኪ ታስብበት 15 ቀን አለ። ይህ ሁሉ ሲሆን ከፍቅረኛዬ ጋር እያወራሁኝ ነበር። በመጨረሻም ሊፈታኝ ተስማምቷል፣ ልንፋታ ነው፣ 1 ሳምንት ታስብበት፣ በጤናው አሁን አይደለም ብለዋል ስለው የሚገርምሽ ነገር እርግጠኛ ነሽ አለኝ። አዎ ሊፈታሽ ነው አለኝ። አዎ ፍቺው ስላልሹ ብቻ እንኳን የሚፈታሽ አይመስለኝም፣ ምናልባት ድንግል ሆነሽ አላገኘሽ ይሆናል አለኝ። ሳኩኝና ለምን አትጠይቀውም አልኩት። እሺ ጠይቋለሁ፣ ስልኩን ስጪኝ አለኝ። ምን ብለህ ነው ግን የምታናገረው ስለው ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ? ያብራችሁኝ ስለሆናችሁ ስለምታበረታቱኝ ላይክ፣ ሼር፣ ሪፖስት እያደረጋችሁ ስለሆነ በጣም አመሰግናለሁኝ። አባያ፣ ቦርሳ፣ ጫማ፣ ቶቦችን ቆንጆ ነገሮችን የምትፈልጉ ከሆነ ቤተል ኤጄ ሞል 1ኛ ፎቅ 2 ጋር በሉና ኑ። እንዲሁም ከዚህ በፊት ሂራ ኬተሪንግ ስለ ኬተሪንግ ስራዎቿ ነግሬያችሁ ነበረ። ሰባያ፣ ኬኮች፣ ኩኪሶች፣ ዳቦ ቆሎ፣ አሳና የመሳሰሉትን ነገር በዲሊቨሪ ቤት ውስጥ እየሰራች የምታቀርብልን ጎበዝ እናት ናት። ይህንንም ቅመም ልካልኝ ነበረ። የመረቅ የአሳ እና የመንዲ ቅመሞች ናቸው። በጣም ወድጃቸዋለሁ። ቆንጆች ናቸው። ሂራ ኬተሪንግን እንዲሁም እነዚህን የመሳሰሉ መንዲዎችን ሰርታ ያላችሁበት ድረስ ፕሮግራም ሲኖርባችሁ፣ እንግዳ ሲኖርባችሁ፣ ጊዜ ከሌላችሁ መንዲዎችንም ታዘጋጅላችኋለች። እነዚህ ቅመሞችም ጥሩ ጣዕም አላቸው። በዚህ ስልክ እየደወላችሁ ያደረኩት መጥፎ ነገር አንዱ ደግሞ ይሄ ነው። ስልኩን ሰጠሁት። ዶክተር ጋር ደውሎ እንዴት ነህ? ደህና ነህ ሆይ? አጎቷ ነኝ የከሊት። ምን ተፈጠረ? ምንድን ነው የተፈጠረው ነገር? ከመጀመሪያ ጊዜ ጀምሮ የነበራችሁን ግንኙነት ንገረኝ አለው። ሁሉንም ነገር ነገረው። የሚፈልገውን ነገር ሁሉ ስለ እኔ ንጽህና አጎቷ ነኝ ብሎ ከዶክተር ካጣራ በኋላ ስልኩን ዘጋው። ይሄን ነገር አሁን ሳስበው ራሴን ምን ያህል አዋርጃለሁ።
ቺት ያደረገብኝ የወሰለተብኝን ሰው የኔን ድንግልና ለማጣራት አንድ ሰው ጋር ልደውል ብሎ ሲል እንዴት እሺ አልኩኝ? ተበድዬ ተገፍቼ ድጋሚ እሱን ወድጄ እሱን አፍቅሬ እሱን እሺ ብዬ ሁሉን ነገር ችዬ ከሱ ጋር ልኑር ብዬ ከተስማማው በኋላ በክብሬ ነገር ላይ እንዴት አረማመድኩት? ክብሬን እንዴት አሳልፌ የሰጠሁት ብዬ አሁን ይቆጨኛል። ዶክተር በመጨረሻም ተስፋ ቆረጠ፣ ፍቺውን አደረገ። እሱ በፈታኝ በወሩ ፍቅረኛዬን አገባሁት። ሀውለት ስንጋባ ቤሳቤስቲን አልነበረንም። እዛችሁ ቤት ውስጥ ሲዘሙትባት እጅ ከፍንጅ ያስኩት ቤት ውስጥ ሰተት ብዬ ዶክተር ጋር ይዤ የገባሁትን ልብስ እሱ ጋር ይዤ ገባሁኝ። አንድ ሻርፕ እንኳን አልገዛልኝም። ዘው ብዬ እዛ ቤት ገባሁ። ያን ሁሉ ሲያደርግ የእሱ ኃጢአትና የእሱ ክፋት ተረስቶ እኔን ግን እንዴት እንደዛ ታደርጊኛለሽ እያለ ጭራሽ መውቀስ ጀመረ። እንዴት ከሌላ ወንድ ጋር ሄደሽ ተኛሽ? እንዴት እምወድሽን እኔን ትተሽ በኔል ሌላ ሰው አገባሽ? ሌላ ሰው ጋር ሄድሽ እያለ እሱ ጋር ከመጣው ከመጀመሪያ ቀን ጀምሮ ይናደድብኝ ጀመር። አይገርምሽም? እኔ ግን መውቀስም አልቻልኩም። እኔ ጭራሽ ጥፋተኛ ነኝ፣ እውነቱን ነው፣ ይሄን ማድረግ አልነበረብኝም እያልኩኝ መጸጸት ጀመርኩኝ። ግን እወደው አፈቅረው ስለነበረ ድህነቱም ወቀሳውም የሚያደርገው የትኛውም ነገር ሲናደድ የሚሰድበኝ ስድብ ሞራሌንና ክብሬን የሚነካ ስድቦችን እንኳን እየሰደበኝ አው ጥፋተኛ ነኝ፣ ያን ማድረግ አልነበረብኝም እያልኩኝ መቀበልና መኖር ጀመርኩኝ። በዛው ላይ እንዳለን እርግዝና ተፈጠረ። ሳረግዝ በጣም ነበር የተናደደው። በዚህ ድህነት ላይ በዚህ ባዶነት ላይ ሆነን እንዴት ታረግዣለሽ ብሎ ሌላ የጸብና የጭቅጭቅ መንስኤ ሆነ እርግዝናዬ። የሆነው ሆነና ግን ልጄን ስወልድ እሱም ካላሰበው ቦታ ሀብትን ማግኘት ጀመረ። አዎ አንድ የሆነ ሲስተም ውስጥ ገባ። በስራውም ጎበዘና ያላሰባቸው ገንዘቦች ያላሰባቸው ብሮች ይክተለተሉ ጀመር። አራስ በሆንኩኝ ጊዜ ላይ ግን ገንዘቡም ሲመጣ ከዛም በፊት የሚያደርጋቸው ነገሮች ያሉ ይመስለኛል። አንዳንድ ለውጦችን ማየት ጀመርኩ። ምን መሰለሽ ሀውለት፣ ስልኩ ላይ በጣም የብዙ ሴቶች ስልክ አለ፣ የብዙ ሴቶች ኮንታክት አለ፣ ይደውላል፣ ያወራል። ያንን ሲያደርግ አጠገቤ ቁጭ ብሎ ነው። ትንሽ እንኳን ክብር አይሰጠኝም፣ ትንሽ እንኳን ሀፍረት አይሰማውም። ማናት ምንድናት ስለው አንቺ የመጠየቅ ሞራሉ የለሽም ይለኛል። ሲፈልግ ከሌላ ወንድ ጋር እኮ ተጋብተሽ የመጣሽ ሰውነሽ፣ እማፈቅርሽን እኔን ትተሽ ይለኛል። ያንን ሲለኝ በቃ በዚህ ሞራሉ ነክቼ ይሆናል ብዬ ይቅርታ ጠይቄ ዝም እለዋለሁ። ያ ነገር ግን ከወለድኩኝ በኋላ አራስ ቤት ከሆንኩኝ በኋላ መጻጻፉ ማውራቱ ቀረና ጭራሽ ውጪ ማደር ተጀመረ። መቋቋም አቃተኝ። ለምን እንዴት አደርጋለሁ? ስራው በስራ ጉዳይ ነው ይለኛል። የሚያመጣው ገንዘብ እየመጣ ያለው ሀብት፣ አዎ ምናልባት ስራው ቢዚ አድርጎት ይሆናል ብዬ ማሰብ ጀመርኩኝ። ይሄ ነገር እየቀጠለ ሲመጣ ግን ከስራ ያለፈ ከተለያዩ ሴቶች ጋር ግንኙነት እንዳለው ማወቅ ስጀምር ያረኩት ነገር ሌላ ሀፍረት ነው። እሱን ሳይሆን የሚያናግራቸውን ሴቶች እየደወልኩኝ እባካችሁ ባሌን ተውልኝ፣ እባካችሁ ትዳሬን ተውልኝ ብዬ የመጀመሪያ ልጄን ከወለድኩኝ በኋላ በቃኝ ህይወት፣ ከአራስ ልውጣና ከዚህ ህይወት እገላገላለሁ። ምንም ያህል በወደው ምንም ያህል እሱን ትቼ መኖር ባልችልም ይህን ቁስልም መቋቋም አልችልም፣ ከዚህ ህይወት መውጣት አለብኝ ብዬ ከራሴ ጋር አራስ ቤት ሆኜ መማከር ጀመርኩኝ። ነገር ግን ሀውለት ገና ከአራስ ቤት ሳልወጣ በ2 ወር ከ15 ቀኑ ነበረ ሌላ ጽንስ ያዝኩት። ሁለተኛ ልጅ መጣ። ይሄንን ሳቅ በጣም አለቀስኩ፣ በጣም አዘንኩ። ለምን እኔ ላይ ይሄ ለምን እንደዚህ ሆነብኝ እያልኩኝ ማዘን ጀመርኩኝ። እሱም ይሄን ነገር ሲሰማ በጣም ተበሳጨ። እንዴት ይቺን ልጅ እንኳን 1 ዓመት ሳታጠቢ ገና ኢኮኖሚያችንም ሳይሻሻል እንዴት ጥንቃቄ አታረጊም ብሎ እኔ ጠፍጥፌ ሆዴ ውስጥ የከተትኩት ይመስል እሪ ያዙ ይልቀቁኛል። ውስልትናውን፣ ውሸቱን፣ ዝሙቱን ፊት ለፊቴ እያየሁኝ እየተናገርኩኝ እየተበሳጨሁኝ እያለቀስኩኝ ለምን እያልኩት ከቁብ አይጨምረኝም። የሚገርምሽ ነገር ራሱ ዘሙቶ ራሱ ወስልቶ ገና ቤት ሲገባ ከኔ ጋር ሲገናኝ የመጀመሪያው ተናዳጅ፣ አኩራፊ፣ ተሳዳቢ፣ ተደባዳቢ እሱ ነው የሚሆነው። እኔ የምዘሙትበት እኔ እሱን እየበደልኩኝ ያለሁ ነው እንጂ ለሚያየን ሰው እሱ በዳይ እኔ ተበዳይ አንመስልም። ጩኸቴን ይቀማኛል። እኛ ቤት ውስጥ 2 ቀን ሰላም ከሆነን 2 ሳምንት ጸብ ነው፣ ዱላም አለ። በቃ ሁለተኛ ልጅ ሲመጣ ተስፋ ቆረጥኩኝ። ከሱ ጋር በመነጋገር ከዝሙቱና ከቺቲንጉ እንደማላስጥለው እየተሰማኝ ሲመጣ አንድ የወሰንኩት ውሳኔ ማታ በገባ ሰዓት ስልኩን በርብሬ እያወራት ያለችዋን ሴት ስልክ ቁጥር ከስልኩ አውጣና ጠዋት እሱ ሲወጣ ሴቶቹ ጋር ደውላለሁ።
ደውዬ እኔ የከሌ ሚስት ነኝ፣ ባለትዳርና የሁለት ልጆች አባት ነው፣ እባክሽን ከህይወቱ ውጪ፣ ከህይወቴ ውጪ፣ ትዳሬን አትበጥብጪ፣ አታፋቺን እላታለሁኝ። አንዳንዶቹ ይሄንን ስላቸው በጣም ይደነግጣሉ። ይቅርታ በጣም የኔ እህት እንደዛ መሆኑን አላቅም ነበር፣ ባለትዳር መሆኑን አልነገረኝም፣ ይቅርታ ብለውኝ ሽቁጥቁጥ ብለው በጣም ደንግጠው አዝነው ስልኩን ይዘጉታል። ከዛም በኋላ ቼክ ሳረግ እንዳሉትም ቃላቸውን ጠብቀው ወይ ሰድበውት ወይ ደግሞ ተጣልተውት ወይ ብሎክ አድርገውት አያለሁኝ። አንዳንዶቹ ደግሞ ባልሽን እዛው ሰብስቢ፣ እኔ ምን ላርግሽ ታዲያ፣ እኔ ጋር ለምንድነው የምትደውይው፣ ባልሽን ተቆጣጠሪ ይሉኛል። አንዳንዶቹ ደግሞ መጣብን እንጂ አልመጣንበትም፣ መጀመሪያ ቤትሽን አስተካኪ፣ ራስሽን ተመልከቺ፣ እኔ ጋር ፈጽሞ እንዳትደዊ፣ እኔን ለማናገር እንዳትሞክሪ ብለው ውሻ አድርገውኝ ምንጭቅጭቅ አድርገውኝ ይዘጉታል። 3 ዓመታትን እንደዚህ ነው የኖርኩት። የመጀመሪያ ልጄን ወልጄ ከራስ እንደወጣሁኝ ስራ ጀምራለሁ፣ ለራሴና ለልጄ መሆን አያቅተኝም ብዬ አስብ ነበር። ምክንያቱም ለቤተሰቦች ያመጣሁት ነገር ሀፍረትንና ውርደትን ብቻ ነው። እስከዛሬ ባደረኩት ነገር ቤተሰቦቼ በጣም አዝነውብኛል፣ በጣም ከፍቷቸዋል። ራስ ወዳድ ሆኜ ነው የኖርኩት። ይሄን ያህል ዓመት ዋጋ ከፍለው ብዙ ነገር አድርገው ያሳደጉኝ ቤተሰቦች ገና ተመርቄ በመነጋታው ለእናቴ ሻርፕ ለአባቴ ካልሲ እንኳን ሳልገዛ እስከዛሬ ለለፋችሁልኝ፣ እስከዛሬ ለደከማችሁልኝ ነገር እናንተንም ሀገሬንም ጠቃሚ እንደሆን እስኪ ጭንቅላቴ እንዳብሳችሁ ይቅርታ ሰጥታችሁ መርቁኝ ብዬ እግራቸው ስር ሳልደፋ ለአንድ ወር እንኳን አጠገባቸው ሆኜ ሳልካድማቸው ተሯሩጬ በተመረኩኝ ማግስት እንደምታውቂው ቤት ይኖረኛል፣ ትዳር ይኖረኛል ብዬ የራሴ ደሞዝ በቃኝ ከቤተሰቦች የሚየነጣጠኩኝ ለዚህ ለማይረባ ትዳር ብርጭቆና ሲኒ ስገዛ ነበር የከረምኩት። ያም ነገር ፌል አድርጎ ዶክተርን ሳገባ ቤተሰቦቼ ደስ አላቸው። ጥሩ ትዳር አገኘች፣ ጥሩ ባል አገኘች፣ እኛንም የሚጦረን ብረግት መዝጊያ የሆነ አማች አመጣችልን ብለው ተደስተው ሳያበቁ አልፈልግም ብዬ ያንን ሁሉ ጥንቅጥ ፈጠርኩኝ። ከዛም በኋላ ደግሞ ታመምኩኝ ብዬ ሌላ ጭንቀት ውስጥና መከራ ውስጥ ከተትኳቸው። የኔ ጉዳይ አልቅም። ከዛ በኋላ ይሄን ድሃ አግብቼ ሽንኩርት፣ በርበሬ፣ ሚጥሚጣ ሳይቀር ከእናቴ ቤት እየቋጠርኩኝ ነበረ 1 ዓመታትን ይሄን ትዳር እየዘሞተብኝ እየወሰለተብኝ እያመናጨቀኝ እንኳን ላቆመው ስሞክር የነበረው። ዛሬ ባለቤቴ ከኔ ጋር በተጋባን በአጭር ጊዜ ውስጥ ገንዘብን ማግኘት ሀብትን ማፍራት ቢችል እንኳን እኔ ግን የማየው ሳንቲም የለም። ሚገርምሽ ሀውለት ዛሬ ከተጋባን 3 ዓመት ሆኖናል። ባለቤቴ ምን ይላል መሰለሽ? ሰርተሽ አገኘ፣ ሰርተሽ ቢ፣ ካልሰራው ከሱ ወደ እኔ የሚመጣ ምንም አይነት ገንዘብን አላገኝም። ለእኔ መስጠት ያሳዝነዋል፣ ያንገበግበዋል። ስሪ፣ ውጪ፣ ልፊ፣ ድከም ይላል። የመጀመሪያ ልጄን ከወለድኩኝ በኋላ እርግዝናውን መጣ። ወጥቼ መስራት የማልችልበት አጣቅኝ ውስጥ ገባሁኝ። ቤተሰቦቼ ጋም ሄጄ ይሄ ትዳር በቃይ ለማለት አሳፈረኝ። ሌላ ልጅ፣ ሌላ ተጧሪ፣ ራሴም ተጧሪ ሆኜ እንዴት ነው ሄጄ ለነሱ መከራ የምሆንባቸው? እንዴት ናችሁ ቤተሰቦቼ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ቪዲዮውን ሪፖስት፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አብራችን ቆዩ። እንዲሁም ደግሞ ሙሉ ታሪኮችን የምትፈልጉ ሰዎች ዩቲዩብ ቻናል አለኝ። በነገራችን ላይ ሀውለት ቲዩብ ብላችሁ ግቡና 94,000 ምናምን ተከታይ ያለው ዩቲዩብ ቻናል አለኝ። 100,000 ልሞላ 4,000 ነው የቀረኝ። አይ ቲንክ 400-4,000 ነው። ግቡና እስኪ ሰብስክራይብ አድርጉኝ። ሙሉ ስቶሪዎቹ እዛ ላይ ስለሚለቀቁ እዛ ላይ እየገባችሁ ደግሞ እንድታዩ እጋብዛችኋለሁኝ። ዩቲዩብ እየጠየቃችሁ ነው። ዩቲዩብ ቻናል አለኝ። እንዲሁም ቤተል ኤጂ ሞል 1ኛ ፎቅ ሀውለት ጋር በሉና በጣም አዳዲስ ቆንጆ እቃዎች አባያ፣ ቶብ፣ ጫማ፣ ቦርሳ፣ ድሬአ ስለገባ እነዚህን እቃዎች የምትፈልጉ ቤተሰቦቼ ሀውለት ጋር ሳታዩ እንዳትገዙ። ኑና ቼክ አድርጉን፣ እናስተናግዳችኋለን። ዛሬ ጁማአ ነው። ለራሳችን ቀን የምንሰጥበት ለራሳችን ጊዜ የምንሰጥበት ነው። ነገ ቅዳሜና እሁድ ነው። ራሳችሁን መንከባከብ፣ ራሳችሁን ማመስገን፣ ራሳችሁን ትሪት ማድረግ ከፈለጋችሁ ጋላክሲ ወይባና ጢስ ሄዳችሁ ሞሮኮ ግቡ፣ ሳውና ግቡ፣ እንዲሁም ወይባ ጢስ ገብታችሁ ፋፈሽ በሉ። በደንብ ተንከባክበው ያስተናግዷችኋል። እዚህ ጋር ባለው ስልክ ደውላችሁ እነሱንም ማግኘት ትችላላችሁ። ቀጥታ ወደ ታሪኩ። ልቻል ብዬ የኖርኩበት ህይወት 3 ዓመትን አስቆጥሮ በዛ ሁኔታ ውስጥ ነው። ባለቤቴ አሁን ላይ በጣም ባለ ሀብት ሆኗል። ብዙ ንብረቶችን ይዟል። ከ1-2 መኪናዎችን ይነዳል። እንዲሁም ደግሞ የራሱን ድርጅት አቋቁሟል።
እኔ የምሰራው እሱ ድርጅት ውስጥ ተቀጥሬ ነው። ስንጣላ በጣም እናደድና ስራም አልወጣም፣ የትም አልሄድም፣ ቤቴ ይሆናለሁ እለዋለሁ። ቤት ከሆንሽ ከኔ ቤሳቤስቲር አታገኝም፣ ሰርተሽ ቢ እኔ ቀላቢሽ አይደለሁም። አብረን ለፍተን ጥረን ግረን ነው ይሄን ህይወት የምናሸንፈው እንጂ እኔ በለፋውበት ብቻ እንኳን ንብረትን ይቀርና ገንዘብ፣ ልብስ፣ ጫማ ይቀርና ምግብሽን እንኳን አታገኝም የሚል ሰው ነው። ይገርምሻል። እንደዛም ሆኖ እወደዋለሁ፣ አፈቅረዋለሁ። ለቤተሰቦቼ ቀርቶ እኔም ካልሰራሁና ካለፋው ልጆቼን ላሳድግ፣ ልጆቼን ልንከባከብ፣ እቤት ልሁን ካልኩኝ የአስቤዛ እንኳን የማይሰጠኝ ሚስት ነኝ። ይህም እንዳለ ሆኖ ውስልትናው ለ3 ዓመታት ቀጥሎ እነዛን 3 ዓመታት ሴቶቹን ሳናግር ስለምን ተውልኝ፣ ትዳሬን ላድን እባካችሁ ስል ስሰደብ፣ ስሰድብ፣ ሲታዘንልኝ፣ ስመከር አይዞሽ ወይኔ ስታሳዝኝ እያሉኝ እዚህ ጋር ደረስኩኝ። ሀውለት ባሌን ትቼ መሄድ፣ ባሌን ትቼ መኖር አልችልም። ሊገርምሽ ሊደንቅሽ ይችላል። በጣም ነው የምወደው፣ በጣም ነው የማፈቅረው። አንዳንዴ ልጆቹን ጣል አደርግና እናቴ ቤት ሄጄ ለሳምንት እቀመጣለሁ። ለምኑ ያመጣኛል። ሲሄድም አይችልም። በእርግጥ ሲሄድም ደስ አይለውም። እናም ከ1 ሳምንት ከ2 ሳምንት በኋላ ልጆች የሚናፍቁኛል። እሱም መጥቶ ይቅርታ ጠይቆ ለምኑ ቤት ያመጣኛል። ቤት ከመጣ በኋላ ይህን ውስልትናህን ተወኝ፣ ይህን ዝሙትህን ተወኝ፣ ሌላ የፈለግከውን ነገር አድርግ፣ የፈለግከውን ነገር ላድርግልህ ስለው እሺ በቃ አይደገመኝም ከዚህ በኋላ የዚህ ሁሉ ውስጥ ነገር ውስጥ የከተሽኝ እኮ አንቺ ነሽ ብሎ መልሶ እኔን ይወቅሰኛል። ነገር ግን የዛለት ማታ እንኳን ተረጋግቶ መቀመጥ አይችልም። ቻት ሳያደርግ ሳይደውል ሮጦ ሳይወጣ ሴትን ሳያገኝ በዚህ ሁኔታ እንዳለን ሀውለት አንዲት ሴት ወደ ህይወቱ መጣች። ያቺ ሴት ሙሉ ነገሩን፣ ሙሉ መንፈሱን፣ ሙሉ ማንነቱን ተቆጣጠረችው። አዎ እኔም እንደለመድኩትኝ ባሌ ነው ባክሽ፣ የልጆች አባት ነው ተይው ብዬ ደወልኩላት። ይግረምሽ ብላ ባለትዳር ነው እንዴ? በጣም ነው የሚገርመው። ባለትዳር ወንድ እኮ አይመስልም አለችኝ። እንዴት አልኳት። ያው ሚስት የሌለችው ወንድ ነዋ። ሚስት የሌለው ወንድ የሚመስለው ምናልባት ቤቱ ውስጥ ህይወት ውስጥ አለው ብለሽ ታስቢ ይሆናል እንጂ ህይወት ውስጥ የለሽም። ራስሽን ፈልጊ፣ ራስሽን ቼክ አድርጊ ብላ ጠብር ግፍ አድርጋ ሰደበችኝ። ማመን አልቻልኩም። ምን አልኳት? አዎ ራስሽን ፈትሺ፣ ሚስት ስለሌለችው ነው ሚስት ፍለጋ እየባከነ ያለው ባልሽ። በዛ ላይ በጣም ጥሩ ሰው ነው፣ ጥሩ ወንድ ነው። በእርግጥም አንቺ ያለሽ መስሎሽ የሌለሽ ሆነሽ ነው እንጂ ውጪ ወጥቶ ደጅ ደጁን አይልም። ለማንኛውም ባልሽ ከኔ ጋር ተዋዷል፣ ተፋቅሯል። መጣብኝ እንጂ አልመጣሁበትም። ከቻልሽ ያዡ፣ ከቻልሽ ከኔ ለዩ ብላ ጭራሽ ተጋባች ከኔ ጋር። አዎ ከእሷ ጋር ፍልሚያ ውስጥ መግባት ቀረኝ። ከነዛ ሁሉ ሴቶች ጋር ይሄድ የነበረው እችን ልጅ ካገኘ በኋላ ባሌ እንደተባለውም ሁሉን አቅሉን ሁሉ ነገሩን ተቆጣጥራው ነበርና ሌላው ቀርቶ ተኝተን እንኳን የእሷን ስም መጥራት እስኪጀምር ድረስ ከትዕግስቴ በላይ ሆነ። ያኔም ሜቢ የዶክተር ግፍ ይሆን ሄጄ እስኪ ቅርታ ልጠይቀው ብዬ አስቤ ዶክተርን ፍለጋ ሄድኩኝ። የሰማሁት ነገር ግን ሀውለት ይበልጥ ልቤን የሰበረ ነበር። እችን ሴት ሀውለት ምን የመሰለ ቤት ተከራይቶ ፈርሾ አስቀምጧታል። ትዳር በይው የትዳርን ያህል ተጠቃለዋል። ሁሉ ነገሩን ተቆጣጥረዋለች። የሚገርምሽ ነገር እኛ ጋ ይመጣና የተወሰነ ሰዓት ቁጭ ብሎ አምሽቶ ሂሳብ እየሰራው ነው ብሎኝ ሌሊት ተኝታለች ብሎ ሲያስብ ከሌሊቱ 9 ሰዓት እየነዳ እሷ ጋር የሚሄድበት ጊዜ አለ። ያንን ሁሉ ነገር አውቃለሁ። ከእሷ ጋር ከተገናኘ እሷንም ደውዬ ማውራት ከጀመርኩኝ በኋላ ለ10 ጊዜ ያህል ቤቱን ጥዬ ወጥቻለሁ። ሄዶ ለምኖ ያመጣኛል። እኔም ተመልሼ ተጎትቼ ወደዛ ቤት እገባለሁ። ሁለተኛ አይለመደኝም ይለኛል። የሚገርምሽ እቤት በመለሰኝ ይቅርታ በጠየቀኝ ማግስት ተመልሶ ሌሊት እየነዳ እሷ ጋር ይሄዳል። በቃ ህይወቴ ስቃይ ሆነ። እሷ የኔን ስልክ ካገኘች እኔ ከደወልኩላት ከኔ ጋር ካወራን በኋላ አይገርምሽም ዛሬ እኮ እንደዚህ ቦታ ሄደን ተዝናናን፣ ፎቶአችን እንዴት ነው እስኪ እዩ ብላ የተነሱትን ፎቶ ትልክልኛለች። የበሉትን ምሳ፣ የሰጣትን ጊፍት፣ አበባዎችን፣ ወርቆችን፣ ጌጣጌጦችን፣ ይዟት የሄደበትን እያንዳንዱን ነገር ፎቶ እያነሳች ትልክልኛለች። ይግረምሽ ብሎ
ያንን እያሳየው እሪ ስለው እሷ ናት የምትወደኝ ራሴን አጠፋለሁ ከተውከኝ እያለች እየተከታተለች ነው። አላስቆም አላስቀምጥ ያለችኝ እሷ ናት እያለ ሽምጥጥ ያደርገኛል። ያስቃል አይደለ? በእርግጥ አላምነውም። ኧረ እባክህ ሽጉጥ ደግናብህ ነው እንዴ በየክፍለ ሀገሩ በየከተማው ይዛሃት የምትዞረው? ልገለይ እያስፈራራችህ ነው በየካፍቴሪያው በየማኪያቶ ቤቱ እየተገባበዝክ እምትውለው ብዬ እርር ድብን እላለሁ። በቃ ጀግጅቅኝ፣ በቃ አታውሪ፣ የፈለግሽው ማለት ትችያለሽ፣ ወደ ፈለግሽበት መሄድ ትችያለሽ ብሎ መልሶ ምንጭቅጭቅ ያደርገኛል። ጥዬው ሲሄድ ናፍቆቱን አልችልም፣ ስቀመጥ ቅናቱን አልችልም፣ እልሁን አልችልም፣ ቁጣይን አልችልም። እምሆነው እማደርገው እምይዘው እምጨብጠው ሁሉ ጠፋኝ። ስላለሁበት ሁኔታ ስላለሁበት ነገር ለማንም ማውራት አልችልም። እንደነገርኩሽ ቤተሰቦቼን አስመርቀው እዚህ ደረጃ አድርሰውኝ ከኔ ምንም አይተው ምንም አግኝተው አያውቁም። ከመከራዬ ከጭንቀቴ ከሀፍረቴ ውጭ እነሱ ጋር ሄጄ ስሞታ ማውራት ወሬ ማብዛት ፈጽሞ ያሳፍረኛል። አንዳንዴ ቁጭ ብዬ ቤት ሳስብ የሆነ በረሃ ላይ ብቻዋን የተገኘች መድረሻ የሌላት እስሟም አካሏም ልቧም ሁሉ ነገሯ የተሰባበረች አንዲት ተራ ሴት አድርጌ ራሴን አየዋለሁ። ቆምልና የት ልሂድ፣ የት ልጥፋ፣ ወደ የት ብዬ ሳስብ ቢያንስ ልጆቼ በድሎት እየኖሩ ነው፣ ጥሩ ትምህርት ቤት እየተማሩ ነው። አባት አለን ብለው ሲመጣ አባብ እያሉ አንገቱ ላይ የሚጠመጠሙበት ፀጉራቸውን የሚያሻሻቸው የቤት ስራቸውን የሚያሰራቸው የሆነ ሰውዬ አለ። እኔም ሳየው የማለቅስለት እምባባለት እምወደው የሆነ ሰውዬ አለ እዚህ ቤት። ባይወደኝም ባይፈልገኝም የኔ ህይወት ጨልሟል፣ የኔ ህይወት አብቅቷል፣ ለነሱ ስል ልኖር እላለሁ። ልክ ከእሷ ጋር ሲጣሉና ሲጨቃጨቁ እሷ ጋር የሚጣሉበት ትልቁ ምክንያት ቤተሰቦቼ ጋር ሽማግሌ ላክ፣ ያንን ህይወትን ቋጭ፣ ወደ እኔ ተመለስ የሚል ነው። በዚህ ጉዳይ ሲጨቃጨቁ እኔ ጋር ትደውልና በቃ ባልሽን ትቼልሻለሁ፣ ከቻልሽ ሰብስቢው፣ እሺ ከቻልሽ እኔ ጋር ድርሽ እንዳይል አድርጊው ብላ ትዝትብኛለች። ሌላው ቀርቶ ሀውለት በሚገርምሽ ሁኔታ ስለ ትዳር ስለ ምናምን ቪዲዮዎችን ትልክልኛለች። እስኪ ራስሽን ካስሻሻልሽበት፣ እስኪ ክፍተትሽን ካየሽበት እነዚህ ቪዲዮዎች ጥሩ ናቸው እያቸው እያለች ታላግጥብኛለች። አንዳንዴ ስላንቺ እንዲህ ብሎኝ አይገርምም፣ ሜቢ ክፍተትሽ እዚህ ጋር ከሆነ ይህን ነገር ቼክ አድርጊው ትለኛለች። እኔስ ስልኳን የማልቦልከው ስልኳን ማንሳት የማላቆመው የትኛዋንም ሶሻል ሚዲያ መከታተል የማላቆመው እኔስ ማን ነኝ? ምንድን ነኝ? ከየትኛውም ቀንደኛ ተከታዩዋ በላይ እኔ ተከታዩዋ ነኝ። ቲክቶክ ላይ ብዙ ቪዲዮዎችን ትለቃለች። ኢንስታግራሟና ፌስቡኳ የኔ መኪና ውስጥ ከኔ ባልጋ ስትበላ ስትጠጣ የእሱ ፊት ተሸፍኖ መኪናዬን አውቀዋለሁ። የባሌን ጃኬት የባሌን ሸሚዝ አጥቤ ተኩሽ ያልብሼው የወጣውን ሁሉን ነገር አውቀዋለሁ። በየቀኑ ይፖሰታል። በየቀኑ አዳዲስ ህይወቶች፣ አዳዲስ ቀኖች፣ አዳዲስ የፍቅር ምሽቶች፣ የፍቅር ቀኖችን ያሳለፉበት ሁሉ ይፖሰታል። ሆን ብላኔ እንዳየው ያ ነው አሁን ያለሁበት ህይወት። ፍልሚያ ገጥሜ ከሷ ጋር አለሽ እንዴ? የለሽም እኮ አንቺ እኮ ሚስት ነኝ የባሌ ህይወት ውስጥ አለው ብለሽ ታስቢያለሽ እንጂ የለሽም የኔ ቆንጆ፣ ሚስት እኮ አይደለሽም፣ ከቤቱ ስላላባረረሽ ነው ትለኛለች። የሚገርምሽ ደውላ ነው ይህንን የምትለኝ። የዶክተር ግፍ ነው፣ የዶክተር እንባ ነው፣ ዶክተር ላይ የሰራሁት ኃጢአት ነው። ምናልባት እሱን ይቅር በለኝ ብዬ እግሩ ላይ ድፍት ብልና ከልቡ ይቅርታ ቢያደርግልኝ ቤቴ ትዳሬ ሊስተካከል ይችላል፣ ባሌም ወደ እኔ ሊመለስ ይችላል፣ ፍቅሩን ላገኝ ይችላለሁ ብዬ ዶክተር ቢሮ ሄድኩኝ። ዶክተር ቢሮ ሲሄድ ያገኘሁት የድሮ መምህሬን የሱ የበታች አለቃ የነበረችን ዶክተር ነው። አዎ የተማርንበት ትምህርት ቤት። ስታየኝ በጣም ተገረመች። ምክንያቱም ያቺ ወጣቷ ምታምረዋ በራሷ የምትተማመነው ጂኒየሷ ሴት አልነበርኩም። ሞፍሬ ያለው በቃ ሌላ ሰው ሆኛለሁ። ፊቴ በማዲያት ተጨማልቋል። እኔ አልመስልም። የሚገርምሽ ከሷ እኔ አርጅቻለሁ። እሷ መምህሬ ናት። የዶክተር ባች የዶክተር እኩያ። ስታይ ልቧ ተሰበረ። በጣም አዘነች። እሷ ይህ የምታዩት ቤተል ቢጫ ፎቅ ፊት ለፊት አፍራን ታወር 11ኛ ፎቅ ላይ የሚገኘው የሴቶች ብቻ ጂም ነው። አዎ ሰምታችሁኛል። ምንም አይነት ወንድ የማይገባበት በየትኛውም ሰዓት ላይ በየትኛውም ቀን ብትመጡ በሴቶች አሰልጣኝ ከሴቶች ጋር ብቻ የምትሰሩበት ቆንጆ ጂም ነው። ኤሊት ጂም ይባላል። ቲክቶክ አካውንታቸውን ይኸው እዚህ ጋር አስቀምጬላችኋለሁ።
እዛው ላይ ስልክ ቁጥር አለ። በዛ ስልክ ቁጥር እየደወላችሁ መመዝገብና ሌሎች የምትፈልጓቸውን ኢንፎርሜሽኖችንም መጠየቅ ትችላላችሁ። ኤሮቢክስን ጨምሮ የተለያዩ ማሽነሪዎችን መታችሁ መስራት ትችላላችሁ። አድራሻቸው ደግሜ ልንገራችሁ፣ ቤተል ቢጫ ፎቅ ፊት ለፊት አፍራን ታወር 11ኛ ፎቅ ላይ ይገኛሉ። ቼክ አድርጓቸው፣ ትወዱታላችሁ። የት ትደርሳለች ብላ ተስፋ የምታደርግብኝ ተማሪዋ ነበርኩኝ። ምን ተፈጠረ? ምን ሆንሽ አለችኝ። አይ ምንም አልሆንኩም፣ አግብቻለሁ። ከዶክተር ጋር እኮ እንደተጋባችሁ ሰምቼ ነበር፣ የተፈጠረውንም ነገር ሰማሁኝ አለችኝ። አዎ ከሱ ጋር ከተለያየን በኋላ ያኔው ያመመኝ ህመም ነው እንደዚህ ያደረገኝ። ከዛ በኋላም ሌላ ሰው አግብቼ ነበር። አሁን ዶክተርን ማናገር ፈልጌ ነበረ። የለም እንዴ አልኳት። አዎ ዶክተር እኮ የለም አለችኝ። ምን ነው የት ሄደ? ስራ ለቆ ነው ወይስ ምንድን ነው ስላት፣ አይ ከአንቺ ጋር ከተለያየ በኋላ እኮ ብዙም ሳይቆይ እናቱ አረፉ። እናቱ ካረፉ በኋላ እዚህ ሀገር መቆየት ብዙም አልፈለገም። ስኮላርሺፕ ጠይቆ የውጭ እድል አገኘና ወደ ውጭ ሄደ። ቀድሞም ከውጭ ብዙ ጥሪዎች፣ ብዙ ግብዣዎች ይመጡለት ነበረ። ሀገሩን ማገልገል እናቱንም ማግብቶ ማስደሰትና መንከባከብ ይፈልግ ስለነበረ ነው እዚህ ሀገር የነበረው። ያው አንቺን ደግሞ ይወድሽ ነበር፣ ያፈቅርሽ ነበር። ህልሙ ከአንቺ ጋር መኖር፣ ከአንቺ ጋር ትልቅ ቤተሰብ መመስረት ነበረ። ከአንቺ ጋር የነበረው ህይወት ሲያበቃ እናቱም ሲሞቱበት ሁሉ ነገር ተስፋ አስቆረጠው። አሁን ያለው አሜሪካ ነው። ከኔ ጋር ራሱ ከተደዋወልን በጣም ረዥም ጊዜ ነው፣ ከ2 ዓመት በላይ ይሆነናል። የሄደ አካባቢ የተወሰነ የደረሰበትን ነገር ይነግራል ነበር። አሁን ግን ምን ላይ እንዳለ አላቅም። የሆነ ጊዜ ላይ ግን የሰርግ ፎቶ አይቻለሁኝ። ሳያገባ አይቀርም፣ አግብቷል። እዚህ ካለ ግን ከማንም ሰው ጋር ከጓደኛውም ጋር ይሁን ከኛ ጋር አይገናኝም። ግንኙነቱን አቋርጧል። ምናልባት ቤተሰቦቹ ጋር ይገናኝ ይሆናል አለችኝ። አዎ ዶክተር ህይወቱ ያማረ ይሆንለት፣ የተሳካ ይሆንለት፣ ትዳሩ የሚድመቅለት። አንዴ እንኳን በስልክም በምንም አግኝቼው ይቅርታ ብጠይቀው ማረኝም ብለው ብዬ አሰብኩኝ። ነገር ግን ሄጄ ቤተሰቡን መጠየቅ፣ የቅርብ ቤተሰቦቹን አይን የማየት ሞራሉ የለኝም። 2 ዛሬ ያለሁት ከዚቹ ቤት አስፈርሻ ሚስትህን ፈተህ ልጆችህን በትነህ እኔን አግባ እያለች ካለች ሴት ጋር እየተፋለምኩኝ ነው። ፍልሚያ በይው። አዎ እኔ እሷን እከተላታለሁ። እሷ እኔንና ባሌን እየተከተለች ባሌን ለመጠቅለል የማታረገው ነገር የለም። ሌሊት መኪና አስነስቶ እስኪወጣ ራሱን እስኪረሳ ድረስ ተቆጣጥረዋለች፣ ይዛዋለች። እኔም ባሌን ልተውላት ወይስ ለዚች ብዬን ሁሉ ዋጋ የከፈልኩበትን እምወደውን ሰው እንዴት እተዋለሁ ብዬ እልህ ውስጥ እገባለሁ። ስራ መስራት አስጠላኝ፣ እሱ አካባቢ መድረስ አስጠላኝ። ቢሮ አልገባም። ለልጆች ከፈለክ አብላ ከፈለክ አታብላ ብዬ ከጓዳ ሳሎን፣ ከሳሎን መኝታ እየተንገላወድኩ እንደ ረቦት እንደ ቀፎ ሰው እንደዛ እየኖርኩ ነው። ምን ትሉኛላችሁ? እሱን መጠየቅም ማውራትም አስጠልቶኛል። ምንም አልለውም፣ ምንም አላወራውም። በቃ እንደፈለገ ይሁን። አሁን ያለሁት እዚህ ህይወት ውስጥ ነው። በዚህ ሰዓት ይሄን ቪዲዮ ስታዩ እኔ እዚህ ስሜት ውስጥ፣ እዚህ ሀሳብ ውስጥ፣ እዚህ ባዶነት ውስጥ ነኝ። ምን እንደምትሉኝ እጠብቃለሁ ትለናለች። ቪዲዮአችን በዚህ አብቅቷል። ሀሳባችን ስጧት። ቴንኪው። በአዲስ ታሪክ እንገናኛለን።